ይርጋርታ በቃ በየቀኑ ሕይወታችን ውስጥ የምናውቀውና የምንጠቀምበት ቃል ነው። ግን እስቲ ቆም ብለን እናስብ። ከዚህ በላይ አጽናፈ ዓለማዊ ትርጉሙስ ምንድን ነው? በዚህ ዝግጅታችን ውስጥ በክርስትና ስነ መለኮት ውስጥ ካሉት በጣም መሰረታዊ ጽንሰ ሐሳቦች አንዱን እንፈታለን። የኃጢአት ችግር እንዴት መፍትሄ ያገኘ የሚለውን ጥያቄ እንመረምራለን። እናም ከዘመናት መጀመሪያ አንስቶ እስከ እምነቱ እምብርት ድረስ አብረን እንጓዛለን። እሺ፣ ዋናው ጥያቄ ይሄ ነው። የሰው ልጅ በራሱ ጽድቅን ማግኘት አይችልም ተብሎ ለምን ይገለጻል? እስቲ ያስቡት። ፍጹም የሆነ መለኮታዊ ፍትሕ አለ፣ በሌላ በኩል ደግሞ ፍጹምና የጎደለው የሰው ልጅ አለ። እነዚህ ሁለቱ እንዴት ነው ሊታረቁ የሚችሉት? ይሄ እኮ ትልቅ ጥያቄ ነው። በቃ መውጫ በሌለው አዙሪት ውስጥ እንደመያዝ ነው ወይስ ሌላ መንገድ አለ? ዛሬ የምንፈታው እንቆቅልሽ ይኸው ነው። እንግዲህ የምንከተለው መንገድ ይህን ይመስላል። በመጀመሪያ የሰው ልጅ የገባበትን ችግር ኃጢአትና ሞትን እናያለን። ቀጥሎ የቀድሞውን ኪዳን እና ካህናቱን እንመለከታለን። ይህም ወደ ዋናው ነጥብ ወደ መስቀሉ ይወስደናል። ከዚያም የኋለኛ አዳም ድል እንዴት እንደመጣ እናያለን። በመጨረሻም ይሄ ሁሉ ነገር እንዴት የነጻ ፈቃድን ፍጻሜ እንደሚያመጣ እንቃኛለን። እንግዲያው እንጀምር። እሺ፣ የመጀመሪያው ክፍላችን ይኸውና፣ የሰው ልጅ ችግር ኃጢአትና ሞት። ብዙ ታላላቅ ታሪኮች እንደሚጀምሩት ሁሉ የዚህም ታሪክ መነሻ አንድ ምርጫ ነው። የአንድ ሰው አንድ ውሳኔ የሰው ልጅን የዘመናት ጉዞ ሙሉ በሙሉ ለውጦታል። አዎ፣ ምንም ጥርጥር የለውም። የምንናገረው ስለ ቀዳማዊው አዳም ነው። እዚህ ጋር ያለውን ንጽጽር እንመልከት። በአንድ በኩል ቀዳማዊው አዳም፣ በሌላ በኩል ኋላኛው አዳም። ሐዋርያው ጳውሎስ እንደሚነግረን የቀዳማዊው አዳም አለመታዘዝ የግል ስህተት ብቻ አልነበረም። በፍጹም መዘዙ አጽናፈ ዓለማዊ ነበር። በሰው ልጅና በእግዚአብሔር መካከል የነበረውን ግንኙነት ነው የበጠሰው። ስነ መለኮት ይህንን የመለያየት ሁኔታ ኃጢአት ይለዋል። የኃጢአት ውጤትስ ምንድን ነው? ሞት ነው። ሥጋዊ ሞት ብቻ ሳይሆን መንፈሳዊ ሞት። እንግዲህ የችግሩ ሁሉ ስር ይኸው ነው። ይሄ የኃጢአት ባሪያ የሚለው ሐሳብ በጣም ወሳኝ ነው። ኃጢአት ማለት ዝም ብሎ መጥፎ ድርጊቶች ዝርዝር አይደለም። በጭራሽ። ዮሐንስ 8:34 ላይ እንደሚለው የባርነት ሁኔታ ነው። እስቲ እንድናስበው። ትክክል የሆነውን ነገር እያወቁ ነገር ግን ወደ ተሳሳተው አቅጣጫ በሚጎትት ኃይል እንደመታሰር ማለት ነው። በቃ በራሳችን ጥረት ከዚህ እስራት መላቀቅ አንችልም። መሰረታዊ የሆነ የአቅም ማጣት ነው። ስለዚህ ሊፈታ የሚገባው እውነተኛው ቋጠሮ ይሄ ነው። እሺ፣ ታዲያ የሰው ልጅ በዚህ የኃጢአት ባርነት ከታሰረ መፍትሄው ምንድን ነው? እንዴት ነው ከዚህ መውጣት የሚቻለው? የመጽሐፍ ቅዱስ ታሪክ ወደ መጀመሪያው የመፍትሄው ሙከራ ይወስደናል። እግዚአብሔር ራሱ ያዘጋጀው ሥርዓት፣ የቀድሞ ኪዳን። ግን ይሄ መፍትሄ ኃይለኛ ቢሆንም አንድ ትልቅ ውስንነት ነበረው። ጊዜያዊ ነበር። እንግዲህ የዚህ የቀድሞ ኪዳን ሥርዓት ልቡ ይሄ ነበር። ሊቀ ካህኑ የሚያደርገው ዓመታዊ የኃጢአት ማስተሰሪያ። በዓመት አንድ ጊዜ ብቻ ሊቀ ካህኑ ብቻውን ወደ ቅድስተ ቅዱሳን ይገባል። ከዛስ የእንስሳ ደም ይዞ በመግባት ለሕዝቡ ኃጢአት ማስተሰሪያ ያቀርባል። ይህ በጣም የኃጢአትን አሳሳቢነት የሚያሳይ ትልቅ ሥርዓት ነበር። ግን ዋናው ቃል እዚህ ጋር ዓመታዊ የሚለው ነው። በየዓመቱ መደገም ነበረበት። ይህ ደግሞ ምን ያሳያል? ጊዜያዊ መሆኑን ነው። የዕብራውያን መጽሐፍ እንደሚለው ይህ ሁሉ ወደፊት ለሚመጣው የእውነተኛና ዘላለማዊ ነገር ጥላ ብቻ ነበር። ይሄ ደግሞ ወደ አንድ ወሳኝ ስነ መለኮታዊ መርህ ያመጣናል። ዕብራውያን 9:22 ላይ እንደተጻፈው ደምም ሳይፈስ ስርየት የለም። በቃ ይሄ የማያሻማ ሐቅ ነው። ለምን? ምክንያቱም በመጽሐፍ ቅዱሳዊ አስተሳሰብ ሕይወት ያለው በደም ውስጥ ነው። ስለዚህ ደም መፍሰስ ማለት ለኃጢአት የሚከፈለውን የመጨረሻ ዋጋ ሞትን ያመለክታል። የብሉይ ኪዳን ይህንን መርህ በደንብ አጎልቶታል። ግን በተመሳሳይ ጊዜ ሁሉንም ነገር ለአንድና ለመጨረሻ ጊዜ ለሚፈጽመው የመጨረሻው መሥዋዕት መድረኩን እያዘጋጀ ነበር። እሺ፣ እስካሁን ችግሩን አየን፣ ጊዜያዊ መፍትሄውንም ተመልክተናል። አሁን ግን ሁሉንም ነገር ወደ ለወጠው ክስተት ደርሰናል። በታሪክ ውስጥ ወደር ወደ ሌለው ክስበት፣ በእግዚአብሔርና በሰው ልጅ መካከል የነበረውን መለያየት ለዘላለም ወደ ቀደደው ክስተት፣ አዎ፣ ወደ መስቀሉ ደርሰናል። ክርስቶስ በመስቀል ላይ በሞተበት በዚያች ቅጽበት ወንጌላት አንድ አስገራሚ ነገር ይነግሩናል። በቤተ መቅደሱ ውስጥ የነበረው ቅድስተ ቅዱሳንን ከሌላው ክፍል የሚለየው ያ ግዙፍ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ይህ ዝም ብሎ የጨርቅ ማቀደድ አይደለም፣ በፍጹም መንፈሳዊ የምድር ሞት ነበር። በኃጢአት ምክንያት ተፈጥሮ የነበረው አካላዊ እንቅፋት
ፈረሰ ማለት ነው። ታዲያ ይህ መቀደድ ምን ማለት ነው? የዕብራውያን መጽሐፍ ግልጽ የሆነ ስነ መለኮታዊ ትርጉም ይሰጠናል። ያ መጋረጃ፣ ያ እንቅፋት የክርስቶስን ሥጋ ነው የሚያመለክተው። ስለዚህ በእርሱ መሥዋዕትነት አዲስና ሕያው መንገድ ተከፈተ። አስቡት እስቲ፣ በፊት በዓመት አንድ ጊዜ አንድ ሰው ብቻ ይገባበት የነበረው ቦታ አሁን ለመላው የሰው ዘር ክፍት ሆነ። ወደ እግዚአብሔር መገኘት ቀጥተኛና ዘላለማዊ መድረሻ ሆነ ማለት ነው። በቃ መለያየቱ አበቃ። ይህ አዲስና ሕያው መንገድ እንግዲህ የኋለኛው አዳም ድል ነው። ቀዳማዊ አዳም አለመታዘዝና ሞትን ሲያመጣ፣ ኋለኛው አዳም ክርስቶስ ፍጹም መታዘዝና የዘላለም ሕይወትን አመጣ። እዚህ ጋር ያለውን ግዙፍ ልዩነትን መልከት። ከዓመታዊ የእንስሳት መሥዋዕት ወደ አንድ ፍጹም መሥዋዕት፣ ከምድራዊ ቤተ መቅደስ ወደ እውነተኛው ሰማያዊ ቤተ መቅደስ። በፊት ጊዜያዊ ጥላ ብቻ የነበረው ነገር አሁን ዘላለማዊና የተሟላ እውነታ ሆኗል። በቃ በየዓመቱ ይደገም የነበረው ሥርዓት ለአንዴና ለመጨረሻ ጊዜ በተፈጸመ አንድ ድርጊት ተተክቷል። የዚህ አንድ መሥዋዕት ውጤቶችስ ፍጹም ናቸው። የመጀመሪያው ቤዛነት ነው፣ ያው ከባርነት እንደ መዋጀድ ማለት። ሁለተኛ የኃጢአት ሙሉ ስርየት ነው፣ ጊዜያዊ መሸፈን ሳይሆን ሙሉ በሙሉ ማጽዳት። ቆላስይስ 1:13 ላይ እንደሚለው ደግሞ ከጨለማ ሥልጣን ወደ እግዚአብሔር መንግሥት መሸጋገር ነው። እና ከሁሉም በላይ የሁሉ ዘላለማዊ ነው፣ ዳግም አይደገሙም። ግን ታሪኩ እዚህ ላይ አያበቃም። ይቅርታ ማግኘት ብቻ አይደለም የመጨረሻው ግብ። በዚህ ስነ መለኮታዊ እይታ ይቅርታ ወደ አንድ እጅግ ትላልቅ ግብ የሚያደርስ መንገድ ነው። ይሄ ግብ ደግሞ ከፍጥረት ዋና ዓላማ ጋር የተያያዘ ነው፣ የነጻ ፈቃድ ፍጻሜ። ይሄ እጅግ ጥልቅ ሐሳብ ነው። የተጠናቀቀ ነጻ ፈቃድ ማለት ምን ማለት ነው? የመጨረሻው ግብ እግዚአብሔርን መታዘዝ ብቻ አይደለም፣ ከዚያ በላይ ነው። ስለ ፍቅሩ ወይም ስለ ፍትሑ ምንም አይነት ጥርጣሬ ሳይኖር በነጻነት እርሱን መምረጥ መቻል ነው። ቁም ነገሩ በሥራችን ድነትን ለማግኘት ሞከር አይደለም። ያማ እንደማይቻል ቀድመን አይተናል። ይልቁንስ እርሱ የሰጠንን ጸጋ ሙሉ በሙሉ እና በፈቃደኝነት ለመቀበል ነጻ መሆን ነው። የፍቅር የመጨረሻው ደረጃ ይህ ነው። እንግዲህ ይህ የጊዜ መስመር ታሪኩን በሙሉ ያጠቃልልናል። መጀመሪያ ላይ ፍጥረት ነበር፣ ነጻ ፍቃድ ተሰጥቶታል፣ ግን ለኃጢአትና ለሞት የተጋለጠ ነበር። ከዛ መስቀሉ መጣ። ይህ ትልቁ የለውጥ ምዕራፍ ነው። የእግዚአብሔርን ፍቅርና ፍትሑን በማረጋገጥ የጥርጣሬን መሠረት አስወግዷል። ይህም ወደፊት ወደሚመጣው የመጀመሪያው ትንሣኤ ይመራል። በዚህ ጊዜ የፍጥረት ነጻ ፍቃድ ፍጹም ስለሚሆን ኃጢአት የሚባል ነገር አይኖርም። የመጨረሻው ግብስ ፈጣሪውን በነጻነትና በደስታ የሚመርጥ ሙሉ በሙሉ የታደሰ ፍጥረት መሆን ነው። ስለዚህ ስናጠቃልለው ሁሉም ነገር መስቀሉ ላይ ያተኮራል። መስቀሉ ዝም ብሎ የኃጢአት ዕዳን የሚሰርዝበት መንገድ ብቻ አይደለም፣ በፍጹም። በዚህ ስነ መለኮታዊ እይታ መሠረት የመላው አጽናፈ ዓለም ታሪክ የሚሽከረክበት ምሰሶ ነው። ሰውን ከኃጢአት ማዳን ብቻ ሳይሆን የፍጥረትን የመጀመሪያ ዓላማ የሚያጠናቅቅ ፍትሕንና ፍቅርን በአንድነት ያሳየ ታላቅ ድርጊት ነው። ይህ ሁሉ እንግዲህ ወደ አንድ ጥልቅ ጥያቄ ያመጣናል። መስቀሉ የእግዚአብሔርን ፍቅር አረጋግጦ ሁሉንም ጥርጣሬ የሚያስወግድ ከሆነ የፍጥረት ነጻ ፍቃድ በመጨረሻና በዘላለም የሚረጋገጠው እንዴት ነው? በሌላ አባባል የእርሱ ፍጹም ፍቅር እንዴት ነው የእኛን ፍጹም ነጻነት የሚያረጋግጠው? ይህ ስለ ፍቅር፣ ስለ ነጻነት እና ስለ ፍጥረት የመጨረሻ ግብ በጥልቀት እንድናስብ የሚጋብዝ ጥያቄ ነው። በዚህ ዝግጅት አብራችሁን ስለነበራችሁ ከልብ እናመሰግናለን።